በፈረንጆቹ አቆጣጠር በ1963 በዚህ ሰዓት ላይ እስራኤል አቶሚክ ቦምብ ለመስራት ወይም ኒውክሌር ቦምባቸውን ለመስራት በጣም ቅርብ ደርሰው ነበር። ግን ደግሞ ይሄ ነገር የአሜሪካው የጊዜው ፕሬዝዳንት ጆን ኤፍ ኬኔዲ በጣም የቆረቆረውና የደበረው ሰዓት ነበር። ምክንያቱም እሱ አስቦ የነበረው ወይም ያልፈለገው እስራኤል ኒውክሌር መሳሪያ ከሰራች የአረቡ ዓለም ላይ በጣም ከፍተኛ ግርግርና ረብሻ ትፈጥራለች ብሎ አስቦ ነበር። እንደዛ ከሆነ ደግሞ ግልጽ ነው አረቦች የአሜሪካ ጠላት የሆነችውን ራሽያን እርዳታ መጠየቃቸው የማይቀር ነበር። ፕሬዝዳንት ኬኔዲ ለማቆም የሚችለውን ያህል በጣም ተጣጣረ፣ ሞከረ። ግን ከዛ በኋላ የተፈጠረውና የሆነውን ነገር በዓለማችን ላይ ማንም ሰው ከነጭራሹ ያላሰበውና ያልገመተው ነገር ነበር። አሜሪካን ብትሆን እንግሊዝ ወይም ደግሞ ራሽያ ኒውክሌር መሳሪያቸውን ወይም አቶሚክ ቦምባቸውን ለማግኘት ሲሉ እነዚህ የዓለማችን ትልልቅ የሚባሉ ሀያላን ሀገሮች በጣም ከፍተኛ አደጋን ማሳለፍ ችለዋል ወይም ተጫውተዋል። ያ ደግሞ ምን ያህል ከባድ ነው የሚለውን መገመት ራሱ በጣም ይከብዳል የሚባል ነው። አንዳንዶቹ በጣም በሚስጥር ኢንተለጀንስ ኦፕሬሽን ያካሄዱ ሲሆን የሰለላ ሚሽን፣ አንዳንዶቹ ደግሞ ሃኒ ትራፕን መሰረት አድርገዋል። እንዲያውም በዚህ ጉዳይ ላይ አንዳንድ ሀገሮች በጣም ወዳጅና ቀረረበትነት እንዳላቸው ሲናገሩ የነበሩ በግልጽ አንደኛው ሌላኛውን ያጭበረበሩበትና ያታለሉበት ሁኔታም ተፈጥረዋል። በዓለማችን ላይ በአጠቃላይ 195 ሀገራት ይገኛሉ። እንደሚታወቀው ደግሞ እያንዳንዱ ሀገር ራሱን ለመከላከል ወይም ጠላቱን ለማጥቃት ከፍተኛ የሆነ መሳሪያዎችና አድቫንስ የሆኑ የተለያዩ ቴክኖሎጂዎችን መጠቀማቸው ግዴታ የተባለ ያህል ነው። ግን በአስገራሚ ሁኔታ ከ195 ሀገራት 10 ሀገራት ማለት የዓለማችን በጣም አጥፊ የሆነው አስፈሪውና ግድንግዱ አቶሚክ ቦምብ ወይም ኒውክሌር ቦምብ አላቸው። አስቡት እንግዲህ ዛሬ ላይ አንደኛው ሀገር ሌላኛውን ሀገር ለመቅደም ሲል በጣም ከፍተኛ ውድድርና ፉክክር አለ። ግን እንደዛም ሆኖ በዓለማችን ላይ 5% የሚሆኑት ሀገራት ይህ አደገኛና አስፈሪ የሚባለውን መሳሪያ መታጠቅና መያዝ ችለዋል። ከነዚህ መሃል ግማሾቹ እርስ በርስ የተረዳዱ ሲሆን ግን ብዛት ያላቸው ሀገሮች ይህንን ስራ በጣም በሚስጥርና በድብቅ የሰሩት ስራ ነው። በደርዘን የሚቆጠር ስለላ አድርገዋል። ነፍስ የሚያጠፋ ጠላትነት ወይም ጦርነት ፈጥረዋል። ማጭበርበርና ማታለል ደግሞ በጣም በብዛት የተጠቀሙበት መንገድ ነው ያለው። ከአሜሪካ ጨምር ሌሎቹም 9 ሀገራት ኒውክሌር መሳሪያ የታጠቁበት መንገድ ሲታይ እጅግ በጣም ትኩረት የሚስብና የሚያዝናና ሲሆን ልክ የአሜሪካው መንሃተን ፕሮጀክት የሚለው ታሪክ ላይ አዝናኝና ትኩረት የሚስብ ያህል ሆኖ የተገኘውን ያህል የሌሎችም ሀገር ታሪክ ልክ እንደዛ ነው። በመጀመሪያ እንግዲህ ከአሜሪካን ጀምር። እንዴት ብላ ታጠቀች? ይህን እንኳን እርግጠኛ ነኝ ሁላችሁም ታውቃላችሁ። አሜሪካ ማለት በዓለማችን ላይ አቶሚክ መሳሪያን ወይም አቶሚክ ቦምብን የታጠቀች የመጀመሪያው ሀገር ናት። ግን እናንተ ይህን ታውቃላችሁ? ይህንን ቴክኖሎጂ ለመጀመሪያ ጊዜ ያገኙትና ሊጠቀሙበት የነበሩት የሂትለር ሳይንቲስቶች ነበሩ። ትክክል ነው የሰማችሁት። በፈረንጆቹ በ1938 ለመጀመሪያ ጊዜ የጀርመን ሳይንቲስቶች ኒውክሌርን ማበልጸግና ማብለያ መስራት እንደሚቻል ያገኙ ሳይንቲስቶች ነበሩ። ማለትም አተሞችን ሰንጥቀው የማይቆም አንድ ቼን ሪአክሽን ይፈጠራል። እንደዛ ሲሆን ደግሞ በጣም ከፍተኛ የሆነ ኃይለኛ ኢነርጂ እንደሚገኝበት አወቁ ወይም ደረሱበት። ግን ደግሞ በዛ ሰዓት ላይ የሳይንሱ ዓለም በጣም ትንሽ ነበርም። እንደዛም ሆኖ ግን የጀርመን ሳይንቲስቶች የደረሱበት ግኝት ወይም ይህ አስደናቂ ግኝታቸው በጊዜው አሜሪካ ውስጥ ይኖር ለነበረው ታዋቂ ፊዚሽን አልበርት አንስታይን መረጃው ይደርሰዋል። እሱም ፈጠን ብሎ ለአሜሪካው ፕሬዝዳንት ደብዳቤ ጻፈ። ያስጠነቀቀውን በደብዳቤው በዚህ በአዲሱ ግኝት ሂትለር የሰው ዘርን የሚያጠፋ ኃይለኛና አስፈሪ የሆነ ቦምብ ከፈጠረ በኋላ በዓለም ላይ የፈለገውን ነገር ሊያደርግ ይችላል። እሱን ፈጠን ብለን ማስቆም አለብን ብሎ ጻፈለት። ይህ ደብዳቤ ከደረሰው በኋላ የአሜሪካው ፕሬዝዳንት ሁለተኛው የዓለም ጦርነት በተጀመረ ሰዓት በጣም ድብቅ የሆነና በሚስጥር የሚሰራ አንድ ፕሮጀክት ለመጀመር አሰቡ። ዛሬ ደግሞ ያ ፕሮጀክት በዓለማችን ላይ ማንሃተን ፕሮጀክት በመባል ይታወቃል። እዚህ ፕሮግራም ላይ አሜሪካ፣ እንግሊዝና የካናዳ ሳይንቲስቶች አንድ ላይ ሆነው ነበር የሰሩት። በጊዜው አኳያ ደግሞ እጅግ በጣም ከፍተኛ የሆነ ገንዘብም ለዚህ ፕሮጀክት ማፍሰስ ችሎ ነበርም። ምክንያቱም በዚህ ውድድር በፈለገ ሁኔታ ሂትለር ማሸነፍ እንዳይችል ለማድረግ ነበርም። እንደዛም ሆኖ ግን እስከ 1945 ድረስ ጀርመኖች መሳሪያ ጥለው እጅ ሰጥተው ነበርም። የሂትለር አገዛዝም አብቅቶለት ነበርም። ግን በዛ መሃል ላይ አሜሪካኖች ኒው ሜክሲኮ ላይ ያደረጉት የመጀመሪያው የኒውክሌር ፈንጂ ወይም የቦምቡ ሙከራ ቴስቱ ስኬታማ ሆነ ተባለ። ይህም ማለት ባጭሩ አሜሪካ በዓለማችን ላይ የሰው ዘርን ሊያጠፋ የሚችል ይህ አደገኛና ኃይለኛ የተባለ ኒውክሌር መሳሪያን ለመታጠቅ መጀመሪያው አገር የዓለማችን ልትባል ቻለች።